ስራ ላይ ነን። ስራ ላይ ሰረሰሪው ለቅ والله ጓደኛ እያለቀሰ ነው። ወንዶች በተለይ ወንድ በወንድ ሲሸወድ ይገርማል። ሁሉም ስራ ላይ ነው እንዳቅሙ። አጉል ተስፋ ከአረብ ሀገር ስራ እላቀቃለሁ በሚል ያለ ምንም ህግ አንስቶ የሚሰጡ ከሆነ ስተት ነው። ምናልባት አይመኒታ አክሲዮን እና አደራጅ ሸሪካ ፋብሪካ ከፍታለሁ ብሎ ዱዓ የሚያደርግ ሰው አዘጋጅቶ ዝም ብሎ 100,000 200,000 1 ሚሊዮን ሰጣለሁ ሲባል አላህ ይስጥ ያለ በዱዓ መልክ ሰጣችሁ ከሆነ ሀቢባ የፍየል ጭራ ብሏት ምንም አታደርግላችሁ። ለእናንተ የሚጠቅማችሁ ሰነድ ያዙ በባንክ ያስገባችሁበትን እንዲሁም አክሲዮን ወይ ማህበር ለመሆኑ በህግ የታገዘ ህጋዊ የሆነ አካሄድ ነው የሄዳችሁት። ይሄ ነው የሚያወጣችሁ። አሁን እሱም እንደፈለገ ደረቱን ነፍቶ የሚናገረው በሀቢባ ምንም አታመጡም። አው ትክክል ነው አታመጡም። በህጉ መሰረት የአክሲዮን ህግ እንዴት ነው የሚያዘው? መተዳደሪያ ደንብ አለ ወይ እንዴት ነው የሚለውን ህጋዊ በሆነ መልኩ የሄዳችሁ ከሆነ አይመኒታ ምንም ሊያደርግ አይችልም። በህግ ነው የሚመራው ድርጅቱ። ይሄን ሳታደርጉ ቆይታችሁ እንደ እርዳታ ዱዓ ተደርጎላችሁ በሚሊዮን ቤት ሰጣችሁ ሀቢባ ቤት ሄዳችሁ ምታሙ ከሆነ ፈሶች ናችሁ እናንተ። ስንቱን እኛ እንደራጅ ብለን ስለምነው የነበረ ሰው አይመኒታ ጋር ተበላው ብሎ ሲያለቃቅስብኝ እቺ ቪዲዮ ልስራለት ብዬ ነው። ከዚህ ውጭ ምን አደርግለታለሁ? አንድ ሰው ማውራት ስለቻለ ቀይ ስለሆነ ስለወፈረ ወይም ደግሞ የተለያዩ የሰው ቪዲዮ የሰው ካምፓኒ የሰው ድርጅት የሰው ቤት ፎቶ ቪዲዮ የሰራ ቢለቅ አምናችሁ ብር ልሰጡ ነው? ከንቶች። አቶ አይመኒታም ይሄን ህዝብ በጠባብ ቦታ አግኝተዋል። ስስ ብልቱን አግኝተዋል። ሰልችቶታል በአረብ ቤት። ይሄን ህዝብ በግልጽኝነት እኛ ስራ ላይ ነን እናንተ ወሬ ላይ ምናምን ብሽሽቅ ሳይሆን በግልጽኝነት ህጉ እንዴት ነው ምንድነው የሚያዘው? እነዚህ ሰዎች ግሩፕ ከፍተ በስነ ስርዓት ይሄ ነገር ነው በየጊዜው ሪፖርት እያደረክ እያሳመንክ ብትሄድ ነው የሚሻለው። ሁሌ ስሜ እነዛላው ሚዲያ ላይ ይሄ ተገቢ አይደለም።